ናችሁ? ዛሬ ደግሞ ሊደርሺፕ ኤንድ ቼንጅ ማኔጅመንት በቻፕተር 2 ቱቶሪያል ቪዲዮ ተመልሼ መጥቻለሁ። ከዚህ በፊት ቻፕተር 1 ቪዲዮ ላይ ሰርችላችሁ ነበር ኢንትሮዳክሽን ቱ ሊደርሺፕ ኤንድ ቼንጅ ማኔጅመንት የሚል እሱን ቪዲዮ ካላያችሁ ገብታችሁ ማየት ትችላላችሁ። ለዛሬ በቻፕተር 2 ሊደርሺፕ ቲዮሪ ኤንድ ስታይል የሚል ፓርት ነው ማሳያችሁ ማለት ነው። ስለዚህ እንደተለመደው እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ለመጀመሪያ ጊዜ ከሆነ ይደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ወደ ቪዲዮ እሺ ምንድነው የምናየው እንዳልኳችሁ ሊደርሺፕ ቲዮሪ ኤንድ ስታይል የሚል ነው። ሊደርሺፕ ስታይል ኢዝ ዘ ሪላቲቭ ኮንሲስተንት ፓተርን ኦፍ ቢሄቪየር ካራክተራይዝ አስ ኤ ሊደር። ሊደርሺፕ ስታይል የምንለው ሪላቲቭሊ ኮንሲስተንት በአንጻራዊነት ቀጣይነት ያለው ባህሪያቶችን ማሳየት የሚችል ከሆነ አንድ ሊደር ያ የሚያሳየው ባህሪ የሊደርሺፕ ስታይል ነው እንላለን። ስለዚህ ሊደርሺፕ ስታይል ስናወራ ኮንሲስተንት ስለሆነ ባህሪ ነው ወይም ኮንሲስተንት ፓተርን ኦፍ ቢሄቪየር ነው የምናወራው ማለት ነው። ስለዚህ ሊደርስ ስታይል ኢንኮምፓስስ ሃው ዴይ ሪሌት ቱ አዘርስ። ምን ይላል? ሊደር ስታይል ምን ያካትታል? እንዴት ነው ከሌሎች ሰዎች ጋራ ሪሌት የሚያደርጉት? እነዚህ ሰዎች ከሌሎች ሰዎች ጋር ሲገናኙ አክታቸው ምን ይመስላል፣ ባህሪያቸው ምን ይመስላል የሚለውን ያሳየናል። ሊደርሺፕ ቱ አዘርስ ዊዝን ኤንድ አውትሳይድ ኦርጋናይዜሽን። በኦርጋናይዜሽን ውስጥ ያሉ ሰራተኞች ሊሆኑ ይችላሉ፣ ከኦርጋናይዜሽኑ ውጭ ያሉ ሰራተኞች ሊሆኑ ይችላሉ። ከእነሱ ጋር ሲገናኙ እንዴት ነው አክት የሚያደርጉት የሚለውን የሚያሳየን ምን ይባላል ማለት ነው? ሊደርሺፕ ስታይል ይባላል ማለት ነው። ሌላኛው ደግሞ ሃው ዘይ ቪው ተምሰልቭስ ኤንድ ዜር ፖዚሽን እና ሊደሮች እንዴት ነው ራሳቸው ስለ ራሳቸው ያላቸው አመለካከት ምን ይመስላል እና ስለ ፖዚሽናቸውስ ያላቸው አቲቲዩድ ምን ይመስላል የሚለውንም ያሳየናል ማለት ነው። and to a very large extent whether or not they are successful as a leader። ስለዚህ ራሳቸው እንዴት ነው የሚመለከቱት፣ ፖዚሽናቸው እንዴት ነው የሚያዩት ከሚለው አንፃር ራሳቸው እንደ ሰክሰስፉል ሊደር ያሉ አያዩ የሚለውን ነገር የሚያሳየን ምን ይባላል ማለት ነው? ሊደርሺፕ ስታይል ነው። ባጭሩ ሊደርሺፕ ስታይል ማለት የአንድ ሊደር ኮንሲስተንትሊ ፐርፎርም የሚያደርገው ባህሪው ምን ይመስላል የሚለውን ነው። ይህንንም ከምን አንፃር እናዋለን? በኦርጋናይዜሽን ውስጥም ከኦርጋናይዜሽን ውጭም ከሰዎች ጋር ሲገናኝ የሚያሳየው ባህሪ የአንድ ሊደርሺፕ ስታይል መገለጫ ነው ማለት ነው። እሺ እዚህ ጋር ምን ይላል? ከዛ if a task needs to be accomplished how does particular leader set out to get it done። ስለዚህ ለምሳሌ አንድ ታስክ አኮምፕሊሽ መደረግ ይኖርበት እና ያ ሊደር እንዴት ነው ያንን ታስክ የሚያጠናቀው የሚሰራው የሚለውን ያ የሊደርሺፕ ስታይሉን ያሳየናል ማለት ነው። ሌላኛው ደግሞ if emergency arises how does a particular leader handles። ኤመርጀንሲ ማለት ድንገተኛ የሆኑ ጉዳዮች ቢፈጠሩ ቶሎ ምላሽ የሚፈልጉ ኤልደር እንዴት ነው እንደዚህ አይነት ጉዳዮችን ሃንድል የሚያደርገው የሚለውንም ያሳያል ሊደርሺፕ ስታይል። ሌላኛው ደግሞ if the organization needs the support of the community how does a leader go about mobilizing it። ለምሳሌ ሊደሩ ደግሞ ምንድነው የማህበረሰብ እርዳታ ሊያስፈልገው ይችላል እና እንዴት ነው እነዛ ማህበረሰብ አደራጅቶ ለሚፈልገው ዓላማ የሚጠቀመው የሚለውንም ያሳየናል ማለት ነው። ስለዚህ all of this depend on leadership style። እስካሁን ያየናቸው ኮንሴፕቶች ስለዚህ ምን ላይ ዲፔንድ ይሆናሉ ማለት ነው? ሊደርሺፕ ስታይሉ ላይ ማለት ነው። እሺ ሌላ ደግሞ the leader style or manner of dealing with the organization's member and communicating with others contribute to the contribute to or distract from the group ኦቨርኦል ፈንክሽን ነው የሚለው። ስለዚህ የሊደርሺፕ ስታይሉ ወይም ማነሩ ያ ሊደር ከኦርጋናይዜሽኑ ሜምበሮች ጋራ የሚያደርገው ኮሚኒኬት ወይም ያለው ግንኙነት ምን ኮንትሪቢዩት ያደርጋል ማለት ነው? የግሩፕ ኦቨርኦል ፈንክሽን ላይ የራሱ የሆነ አስተዋጽኦ ሊኖረው ይችላል። በጥሩ ዌይ ከሆነ ኮንትሪቢዩት ሊያደርግ ይችላል። በመጥፎ ዌይ ከሆነ ያ ሊደር የኮሚኒኬሽን ስታይሉ ከሰራተኞቹ ጋራ ምን ሊፈጥር ይችላል ማለት ነው? ዲስትራክት እንድንሆን ሊያደርገን ይችላል ማለት ነው ከግሩፑ ኦቨርኦል ፈንክሽን ማለት ነው። ሌላኛው ደግሞ ሊደርሺፕ ስታይል ኦልሶ ብሮድሊ ክላሲፋይ ቤዝድ ኦን 3 ፖይንት። ስለዚህ ሊደርሺፕ ስታይልን በዋናነት በሚከተሉት 3 ፖይንቶች ልንከፋፍለው እንችላለን። ቤዝድ ኦን ሞቲቬሽን፣ ቤዝድ ኦን ኦቶሪቲ ኤንድ ቤዝድ ኦን ፐርሰን። ስለዚህ ከነዚህ አንፃር ከፋፍለን ምን እናያለን ማለት ነው? ሊደርሺፕ ለማየት እንሞክራለን። እሺ ሊደርሺፕን ኦን ዘ ቤዝ ኦፍ ሞቲቬሽን ስንመለከተው ሊደርሺፕ ስታይል ካን ቢ ፖዚቲቭ ኦር ኔጌቲቭ ነው የሚለን። ኢን ፖዚቲቭ ስታይል ስናየው ሊደሩ ሞቲቬት ያደርጋል
ፎሎወሩን ማለት ነው to work hard by offering them rewards for example higher bonus። ስለዚህ ፖዚቲቭ ከሆነ ሞቲቬሽኑ የዛ ሊደርሺፕ ምን ያደርጋል ማለት ነው ሰራተኞች ጠንክረው እንዲሰሩ የተለያዩ ሞቲቬሽኖችን ሪዋርዶችን ይሰጣል ሞቲቬት እንዲሆኑ ማለት ነው። ኔጌቲቭ ስታይል ከሆነ ግን a leader forces his follower to work hard and punish them for lower ፕሮዳክቲቪቲ ይላል ማለት ነው። እዚህ ጋር ከሆነ ግን ምንድነው ሰራተኞችን ሎወር ፕሮዳክቲቪቲ ሲያሳዩ ፓኒሽ በማድረግ ምንድነው ስራቸውን በአግባቡ እንዲሰሩ ማድረግ ነው። ፖዚቲቭ ከሆነ ሪዋርድ ይሰጣል፣ ኔጌቲቭ ከሆነ ደግሞ የተለያዩ ፓኒሽመንቶችን ነው የሚያስፈራራቸው። ስለዚህ ሰራተኞቹ በሁለቱም ሚንስ ቢሆን ምንድነው ጥሩ ስራ እንዲያመጡ ይደረጋል ማለት ነው። እሺ ሌላኛው ደግሞ የምንመለከተው ሊደርሺፕን ኦን ቤዝ ኦፍ ሞቲቬሽን ፖዚቲቭ እና ኔጌቲቭ አለን። ኦን ቤዝ ኦፍ ኦቶሪቲ ደግሞ ስንመለከት ሊደርሺፕን ቢሮክራቲክ አለ ማለት ነው። ቢሮክራቲክ ሊደርሺፕ ስታይል እናያለን። ቢሮክራቲክ ሊደርሺፕ ስታይል ማለት ምንድነው? ኢትስ ቬሪ ስትራክቸርድ ኤንድ ፎሎ ዘ ፕሮሲጀር አዝ ዘ ሃቭ ቢን ኤስታብሊሽድ ነው የሚለው። ስለዚህ ይህ አይነት ሊደርሺፕ ስታይል ምንድነው ካላችሁ ምንም ፎሎ አድርጎ የሚሰራ ነው። የኦርጋናይዜሽኑን ፕሮሲጀር እና ስትራክቸር ፎሎ በማድረግ የሚሰራ የሊደርሺፕ ስታይል አይነት ከሆነ ቢሮክራቲክ ሊደርሺፕ ስታይል ይባላል ማለት ነው። This type of leadership has no space to explore new way to solve problems and is usually slow-paced to ensure adherence to the leader's stated by the company። ስለዚህ እንዲህ አይነት ሊደርሺፕ ምንድነው ምንም አይነት ስፔስ ወይ ምንም አይነት ቦታ አይሰጥም። ምንን ለማድረግ አዳዲስ ዌዎችን አይፈልግም፣ የተለያዩ ፕሮብሌሞችን ሶልቭ ለማድረግ ማለት ነው። ስለዚህ ይሄ ስትራክቸር ምንድነው አድሄረንስ እንደሆነ ከኦርጋናይዜሽኑ ስቴትድ ያደረገው ላደር አለ ወይም ሌቭሎች አሉ። እነሱ ሌቭሎች ተከትለን መስራት ያለብንን ስራ እንድንሰራ የሚፈልግ ሊደርሺፕ ስታይል አይነት ምን ይባላል? ቢሮክራቲክ ይባላል ማለት ነው። ስለዚህ ሊደርስ ኢንሹር ዳት ኦል ዘ ስቴፕ ሃቭ ቢን ፎሎድ ፕራየር ቱ ሴንዲንግ ኢት ቱ ዘ ኔክስት ሌቭል ኦፍ ኦቶሪቲ ኢትስ ኦልሶ ናውን አዝ ማኔጅ ባይ ይባላል። እዚህ ጋር ማስተዋል ያለባችሁ ቢሮክራቲክ ሊደርሺፕ ስታይል ከተባላችሁ ማኔጅ ባይ ዘ ቡክ በመባል ይታወቃል። ያ ማለትም ኦርጋናይዜሽኑ ላይ በተቀመጠው ፕሮሲጀርና ፖሊሲ መሰረት መስራት አለብን። ስለዚህ እዚህ ጋር ምን ያሳያል? ኤቭሪቲንግ done according to procedure or policy if not covered by the book referred to the next level of the book። ስለዚህ እያንዳንዱ ስራ በተቀመጠው ፖሊሲና ፕሮሲጀር ወይም by the book መሰረት ይሰራል። እዛ ቡክ ላይ ግን የምንሰራውን ስራ ከከበነ እዛ ላይ ካላገኘ ነው ኢንስትራክሽኑን የበላይ አካላችንን ሪፈር አድርገን እሱን እንጠይቃለን ማለት ነው። ስለዚህ ቢሮክራቲክ ምንድነው በኦርጋናይዜሽኑ ፖሊሲና ስትራክቸር መሰረት መስራትን ያሳያል ማለት ነው። እሺ ሌላኛው ኦን ቤዝ ኦፍ ኦቶሪቲ አሁንም ስንከፍል ካሪስማቲክ ሊደርሺፕ ስታይል አለ ማለት ነው። ስለዚህ this type of leader has to been committed to the organization for long። እንደዚህ አይነት ሊደሮች ካሉ ኦርጋናይዜሽንን ለረጅም ጊዜ ማቆየት ይችላሉ። እነዚህ ካሪስማቲክ ሊደርሺፕ ስታይል ያላቸው ማለት ነው። if the success of the division or project is attributed to the leader and not the team, charismatic leader may become a risk for the company by deciding to the resign for advance opportunity። ሶሪ እዚህ ጋር ያሉትን ሁለት ሴንቴንሶች ከማየታችን በፊት እዚህ ጋር ያለውን አሰምሽን ብናየው ግልጽ ይሆንላችኋል ስለ charismatic leadership። መጀመሪያ ስለዚህ charismatic leadership እንዳልኳችሁ ምንድነው አንድ ኦርጋናይዜሽን ለረጅም ጊዜ እንዲቆይ ያስችላል። ምን አይነት ካራክተሪስቲክ ቢኖራቸው ነው ካልን charm and grace ናቸው። that is needed to create followers። ስለዚህ charismatic leadership የምንላቸው ግሬስ አላቸው፣ በራሳቸው ኢንተግሪቲ ኢምፓቲ ያላቸው ኦነሲቲ ያላቸው መሪዎች ናቸው እና ፎሎወሮችን ክሬት ማድረግ ይችላሉ እነዚህ አይነት መሪዎች። ሌላ ደግሞ ሰልፍ ቢሊፍ ኢዝ ኤ ፋንዳሜንታል ኒድ ኦፍ ሊደር ነው የሚለው። እነዚህ ካሪስማቲክ ሊደሮች ሰልፍ ቢሊፍ ያስፈልጋቸዋል። በራሳቸው ማመን አለባቸው የሆነን አክቲቪቲ አቺቭ ማድረግ እንደሚችሉና ሰራተኞቻቸውንም ሞቲቬት አድርገው ያንን ነገር እንዲያሳኩ ማስቻል የሚያስችል አቅም እንዳላቸው ማመን አለባቸው። ሰልፍ ቢሊፍ አላቸው ማለት ነው ካሪስማቲክ ሊደሮች። ሌላኛው ደግሞ ፒፕል ፎሎ አዘርስ ባዘይ ፐርሰናሊቲ አድማየር። ስለዚህ ካሪስማቲክ ሊደር ካለ ፒፕሎች ደግሞ አሪፍ ፐርሰናሊቲ ያለውን ሰው አሪፍ የሆነ ካራክተሪስቲ ያለውን ሰው ፎሎ ማያደርጉበት ምንም ምክንያት የለም ነው የሚለው። ስለዚህ ካሪስማቲክ ሊደር ካለ አሪፍ ፎሎወር ይኖረዋል። ስለዚህ ጥሩ ስራን መስራት ይችላል ማለት ነው። ስለዚህ እዚህ ጋር ወዳሉት እንትን ስንመጣ the success of the division or the project is attributed to the leader and not to the team,
charismatic leader may become a risk for the company by deciding to resign for advanced opportunity። ስለዚህ እዚህ ከሚለን አይዲያ ምንድን ነው? አንድ ፕሮጀክት በኦርጋናይዜሽን ውስጥ ያለው ሳክሰስ የሚወሰነው በዛ ቻሪስማቲክ በሆነው ሊደር ላይ ከሆነ፣ በሱ ላይ ብቻ ከሆነ፣ በቲሙ ላይ ካልሆነ ያ ቻሪስማቲክ ሊደር ስራውን ቢለቅ የተለያዩ ኦፖርቹኒቲዎች ወይ አድቫንስ ኦፖርቹኒቲዎች አግኝቶ ቢለቅ ስራውን ያ ኦርጋናይዜሽን ይጎዳል ማለት ነው። ምክንያቱም ሰክሰሱ እንዲያደርገው እዛ ሊደር ላይ ነው እንጂ ቲሙ ላይ ክሬት ስላልተደረገ ያ ሲስተም ማለት ነው። ስለዚህ it takes the company time and hard work to gain the employees' confidence back with other type of leader after they have committed themselves to the magnetism of charismatic leader ነው የሚለው። ስለዚህ እዚህ ጋር ያለው ፖይንት ምንድነው የሚለው? ስለዚህ ካምፓኒያንን charismatic leader አጥቷል። ስለዚህ ያ charismatic leader ስለሄደባቸው አዲስ ሰራተኛ አምጥተው ጊዜ ወስደው አሰልጥነው እና ከነዛ ሰራተኞች ጋር እንዲሰራና እነሱም የድሮ ኮንፊደንሳቸውን አግኝተው እንዲሰሩ ማድረጉ በጣም አስቸጋሪና ያን ካምፓኒ ብዙ ኮስቶች ሊያስወጡት ይችላሉ ማለት ነው። ግን እንደ ኮንሰፕት ስታዩ ቻሪስማቲክ ሊደር ሰራተኞችን ኢንፍሉዌንስ ማድረግ የሚችል ሞቲቬት ማድረግ ጥሩ ኢነርጂ ክሬት ማድረግ ይችላል። ግን እሱ ላይ ብቻ መሆን የለበትም፣ ዲፔንድ መሆን የለበትም። ሰራተኞቹም ላይ የእሱ ፊሊንግ መፈጠር ካልቻለ አስቸጋሪ ነው። ምክንያቱም ያ መሪ ሲሄድ ሌላ መሪ እነሱ እንደዛ አይነት ቻሪስማቲክ እስከሚያገኙ ድረስ ስራውም ይበደላል፣ ኦርጋናይዜሽኑም ይጎዳል ማለት ነው። ስለዚህ ቤዝድ ኦን ኦቶሪቲ ምንድነው? ቢሮክራቲክ ሊደርሺፕ ስታይል አለ፣ ቻሪስማቲክም ሊደርሺፕ ስታይል አለ ማለት ነው። ሌላኛው ደግሞ ቤዝድ ኦን ኦቶሪቲ ምንድነው? አውቶክራቲክ ሊደርሺፕ ስታይል አለ። አውቶክራቲክ እንደ ስሙ እንደሚያስታውቀው ግልጽ ነው። ለምሳሌ እዚህ ጋር ምን ይላል? ሉክ አይ አም ዘ ቦስ አራውንድ ሂር አይ ዊል ሜክ ዘ ዲሲዥን ኤንድ አይ ዊል ቴል ዩ ዋት አይ ዋንት ዩ ቱ ዱ። ስለዚህ እኔ ነኝ አለቃ፣ ማድረግ ያለብህ ምንድነው? እኔ ማዝህን እኔ የምፈልገውን ነገር መስራት አለብህ ቢል አንድ አለቃ ምን እያደረገብህ ነው ማለት ነው? አውቶክራቲክ ሊደርሺፕ ስታይልን ተጽዕኖ እየፈጠረ ነው በሰዎች ላይ ማለት ነው። ሌላ ደግሞ you would better do your job because I will be watching your every move። ስለዚህ ስራህን አሪፍ አድርገህ መስራት አለብህ ምክንያቱም እያንዳንዱ እንቅስቃሴን እየተከታተልኩ ነው ቢልህ እያስፈራራ ነው ይሄ ሰውዬ። ስለዚህ አውቶክራቲክ የሆነብን ነው። ስለዚህ አውቶክራቲክ ሊደርሺፕ ኢዝ ኤ ክላሲካል አፕሮች ቱ ሊደርሺፕ ስታይል። አውቶክራቲክ ሊደርሺፕ ምንድነው? ክላሲካል ስታይል ነው የሚለው ማለትም የጥንት ጊዜ የነበረ ጀምሮ ነው ያለው ነው ይሄ ስርዓት የሚለው። ስለዚህ አውቶክራቲክ ሊደርሺፕ ስታይል ኦልሶ ናውን as I approach. This type of leadership is practiced by the managers concentrating on power and authority within themselves ነው የሚለው። ስለዚህ ምንድነው ይሄ አይ ፓወር ማለት እኔ ነው፣ ዋና ፎከሱ ራሱ ነው። እሱ ያለው ነገር ይሆናል፣ እሱ ያለው ነገር መደረግ አለበት። ስለዚህ እያንዳንዱ ማናጀሩ ምንድነው ፓወር አለው። ፓወር ኮንሰንትሬት የሚሆነው ፓወርና ኦቶሪቲ በዛ ግለሰብ ላይ ይሆናል ማለት ነው። ስለዚህ ሊደሮች ምንን ኤክስፔክት ያደርጋሉ በዚህ ስርዓት ላይ? ሃይ ዲግሪ ኦፍ ኮምፕላያንስ ባይ ሰፖርቲኔት። ከስራቸው ያሉ ሰዎች እነሱ እንዲያከብሯቸው፣ እነሱ የሚያዟቸውን ነገር ብቻ እንዲሰሩ ይጠብቃሉ ማለት ነው፣ ኤክስፔክት ያደርጋሉ። ስለዚህ ሊደር ሃቪንግ ዚስ ስታይል does not consult staff nor allow to give any input። ስለዚህ እንደዚህ አይነት መሪዎች አማካሪ አይፈልጉም፣ የተለያዩ ኢንፑቶችን ከሌላ አካል አይቀበሉም። በራሳቸው ውሳኔ እነሱ ያሉት ነገር ብቻ መደረግ አለበት ማለት ነው። ስለዚህ አውቶክራቲክ ሊደርሺፕ ስታይል ይህን ይመስላል ማለት ነው። ሌላኛው ደግሞ አሁን ቤዝድ ኦን ኦቶሪቲ ምንድነው? ዲሞክራቲክ ሊደርሺፕ ስታይል አለ። ምን አየን? አሁን ቢሮክራቲክ አየን፣ ቻሪስማቲክ አየን፣ አውቶክራቲክ አየን። አሁን ደግሞ ዲሞክራቲክ ልናይ ነው ማለት ነው። ዲሞክራቲክ ስንል ምን አይነት ነው ስንል this style of leadership is also known as participative leadership። እንደምታውቁት ዲሞክራሲ አካታች የሆነ ነገር አይደለ፣ ሁሉም በውሳኔ ውስጥ የሚሳተፉበት። ስለዚህ ይህን አይነት ስርዓትም participative leadership እንለዋለን ማለት ነው። ስለዚህ as the name itself indicate in this style the entire group is involved in goal setting and achieving it። ስለዚህ በዚህ ስርዓት ውስጥ ስሙ እንደሚጠቁመው እያንዳንዱ ሰራተኛ ኢንቮልቭ ይሆናል የኦርጋናይዜሽኑ ጎል ሴት ሲደረግና ያንን ጎል አቺቭ በማድረግ ሂደት ውስጥ ማለት ነው። ስለዚህ ዲሞክራቲክ ሊደር follows the majority opinion as expressed by his group። ምንድነው የሚለው ዲሞክራቲክ ሊደር? ስለዚህ ምንን ተከትሎ ነው የሚሰራው ማለት ነው? አብዛኛው ማጆሪቲው አለ፣ በዛ ኦርጋናይዜሽን ውስጥ ያሉ ማጆሪቲ ግሩፕ ውስጥ አመለካከት አለ፣ በዛ መሰረት ነው የሚንቀሳቀሰው ማለት ነው፣ ምክንያቱም ሲስተሙ ዲሞክራቲክ ስለሆነ። ሌላ ደግሞ ምን ይላል? subordinates have considerable freedom of action።
በኦርጋናይዜሽን የሚሰሩ ሰራተኞችም ኤምፕሎዮችም ምን አላቸው ማለት ነው፣ ኮንሲደረብል የሆነ ፍሪደም አላቸው። የሚወስዱትን አክሽን ላይ በነፃነት የመስራት መብቱ አላቸው ማለት ነው። and the leader shows greater concern for his people interest is friendly and helpful to እና መሪውም በኦርጋናይዜሽን ላሉ ሰዎች ወይም ሰራተኞች ከፍተኛ የሆነ ትኩረት ይሰጣል ማለት ነው እና ከነሱ ጋርም ሲሰራ ፍሬንድሊ እና እነሱን በእርዳታ በሄልፕፉል በሆነ ዌይ ነው ማለት ነው። ስለዚህ ዲሞክራቲክ ሊደርሺፕ ስታይል ከሆነ ደግሞ እንደዚህ አይነት የሆነ ሊደርሺፕ ነው ማለት ነው። ለሰራተኞቹ ነፃነት ተሰጥቷቸው በውሳኔ ውስጥ ይካተታሉ፣ የነሱ አመለካከት ከግምት ይገባል ማለት ነው። ሌላኛው ደግሞ ምንድነው አሁን ቤዝድ ኦን ኦቶሪቲ ምንድነው ሌዘር-ፌር ወይም ፍሪ ሬን ሊደርሺፕ ስታይል ይባላል። ስለዚህ in this type of leadership the leader exercise absolutely no control። እዚህ ጋር የሚለየው ከሁሉም ምንድነው ሊደሩ ምንም አይነት ኮንትሮል ወይም ቁጥጥር የለውም። አብሶሉትሊ ነው የሚለው እዚህ ጋር ጭራሽ ምንም አይነት ስልጣን የለውም በሰራተኞቹ ላይ አይቆጣጠራቸውም ማለት ነው። ምን ከሆነ ሲስተሙ ሌዘር-ፌር or free rein leadership style። ስለዚህ ዋና ተግባሩ ምንድነው ካላችሁ he only provides information material and facilitate to his subordinate። ስለዚህ ዋና ተግባሩ ምንድነው መረጃዎችን አቅርቦትን የማቴሪያሎችን ሊሆኑ ይችላሉ ለሰራተኞች ማቅረብና ባቀረበላቸው መሳሪያ መሰረት ሰራተኞቹ ስራውን እንዲሰሩ ማድረግ ነው ማለት ነው ይሄ ሲስተም። ስለዚህ this type of leadership is employee centered and the subordinate are free to establish their own goal and chart out the course of action። ስለዚህ ይህን አይነት የሊደርሺፕ ስርዓት ምንድነው ይለናል ኤምፕሎይ ሴንተርድ ነው ወይም ሰራተኛ ተኮር የሆነ የአመራር ስርዓት ነው እና ሰቦርዲኔቶች ኤምፕሎዮች ምንድናቸው ነፃ ናቸው። ምንን ስታብሊሽ ለማድረግ የራሳቸውን ጎል ማሳካት የሚችሉትን መስራት ያለባቸው ነገር ይመሰርታሉ ወይም ሴት ያደርጋሉ። ከዛ በዛ መሰረት ምንድነው ቻርታውት ያደርጋሉ ኮርስ ኦፍ አክሽን ወይም ስትራቴጂ አውጥተው ይንቀሳቀሱና ያንን ጎል አቺቭ ያደርጋሉ ማለት ነው። እሺ type of leadership can be disaster if the leader does not know well the competence and the integrity of his people and their ability to handle this kind of freedom። ስለዚህ ናይስ ሊደርሺፕ ምንድነው መጥፎ ሊሆን ይችላል ወይም ዲዛስተር ጎጂ ሊሆን ይችላል። ምን ከተፈጠረ ነው የመጥፎ ሲስተም የሚሆነው ይሄን አይነት ሊደርሺፕ if the leader does not know well the competence and the integrity of his people የሰራተኞቹን ኮምፒተንስ ወይም ስኪል ሌቭላቸውን ካላወቀ and their ability to handle this kind of freedom እና እንደዚህ አይነት ነፃነት ሲሰጣቸው ያንን ነፃነት ሃንድል አድርገው መንቀሳቀስ የማይችሉ ሰራተኞች ከሆነ ያሉት የኔ አይነት ሲስተም ምንድነው ፌል ያደርጋል ማለት ነው። ከባድም ነው ይሄን ሲስተም ስታስቡት ሰራተኞች ሙሉ ነፃነት ተሰጥቷቸው እንዲሰሩ ማድረግ ከባድ ስለሆነ ማለት ነው። ስለዚህ ሰራተኞቹን የኮምፒተንስ እና የፍሪደማቸውን ሃንድል የማድረግ አቅማቸውን ካላወቀ ይህን አይነት ሲስተም ዲዛስተር ሊሆን ይችላል ማለት ነው ለዛ ኦርጋናይዜሽን። እሺ ሌላኛው ደግሞ ቤዝድ ኦን ኦቶሪቲ ሌላኛው ሲስተም ምንድነው ሲቹዌሽናል ሊደርሺፕ ስታይል ነው ማለት ነው። ሲቹዌሽናል ሊደርሺፕ ስታይል የምንለው ሲቹዌሽናል ሊደርሺፕ ስታይል states that for a manager to be democratic, autocratic or laissez-faire situations force him or her እንደ ስሙ እንደሚናገረው የሆነን አይነት ስርዓት እንድንቀጥል ሁኔታው ያስገድደናል። እንደ ሁኔታው ዲሞክራቲክ ልንሆን እንችላለን፣ እንደ ሁኔታው አውቶክራቲክ ልንሆን እንችላለን፣ እንደ ሁኔታው ሌዘር-ፌር ልንሆን እንችላለን ማለት ነው። ስለዚህ ሲቹዌሽኑ ነው እኛን ፎርስ የሚያደርገን የትኛውን ሊደርሺፕ ስታይል እንከተል የሚለውን ማለት ነው። ስለዚህ the manager behaves as the person manager behave as per the situation he or she is facing የሚለው። ስለዚህ ማናጀሩ ቢሄቭ የሚያደርገው ወይም ቴክ አክሽን የሚያደርገው እንደ ሁኔታው ነው ማለት ነው። እንዳጋጠመው ሁኔታ እንደ ሁኔታው ዲሞክራቲክ ሲቹዌሽን ዲሞክራቲክ ታይፕ ኦፍ ሊደርሺፕ የሚያስፈልግ ከሆነ እሱን ይጠቀማል። አውቶክራቲክም እንደዛው ሌዘር-ፌርም ከሆነ እንደዛው ማለት። ስለዚህ if one leadership style is appropriate to a given situation, that particular style may not be appropriate
ቱ አናዘር ዲፈረንት ሲቹዌሽን። ይህ ነው ዋናው ይሄ ቲዮሪ እንዲኖር ያደረገበት። ምክንያቱም በአንድ ሲቹዌሽን ላይ አፕሮፕሬት የሆነ ሊደርሽፕ ስታይል በሌላኛው ሲቹዌሽን ላይ አፕሮፕሬት ላይሆን ይችላል። ስለዚህ እንደ ሁኔታው የሊደርሽፕ ስታይላችን እየቀያየርን ልንጠቀም እንችላለን ማለት ነው። ስለዚህ አንዱ ምንድነው ሲቹዌሽናል ሊደርሽፕ ስታይል ነው ማለት ነው። ቤዝድ ኦን ኦቶሪቲ ስንከፍለው ሊደርሽፕ ስታይል። እሺ ስለዚህ አጫርስም ማለት ነው። አሁን ሊደርሽፕ ስታይሎችን ቤዝድ ኦን ሞቲቬሽን ከሆነ ፖዚቲቭ እና ኔጌቲቭ አለን። ቤዝድ ኦን ኦቶሪቲ ከሆነ ቢሮክራቲክ አለን፣ ዲሞክራቲክ አለን፣ ኦቶራቲቭ አለን፣ ሌዘስ ፌር አለን፣ ሲቹዌሽናል ምናምን ብለን ከፈልም ማለት ነው። ሌላኛው ደግሞ ምንድነው ሊደርሽፕ ግሪድ የሚላለን። ሊደርሽፕ ግሪድ የምንላቸው እዚህ ጋር አራት ኮንሴፕቶች አሉ። አሁን እነዚህን የምንከፋፍላቸው ከምን አንጻር ነው? በሰራተኞች መካከል በሰራተኞች ላይ ያለው ታስክ ነው። ታስክን በምን ያህል ይሰራሉና በመካከላቸው ያለው ሪሌሽንሽፕ መሰረት ሃይ ሪሌሽንሽፕ ሃይ ታስክ እና ሃይ ሪሌሽንሽፕ ሊኖር ይችላል። ሃይ ሪሌሽንሽፕ ሎ ታስክ ሃይ ሪሌሽንሽፕ እና ሎ ሪሌሽንሽፕ ሎ ታስክ ሊኖር ይችላል። በሱ መሰረት ሊደርሽፕ ግሪድ አውጥተናል ማለት ነው። እዚህ ጋር ያሉትን ካንትሪ ክለብ፣ ኢምፕሮቪሽ፣ ቲም ሊደር እና ኦቶሪታሪያን የሚል አለ። አንዳንዱ እንመለከታለን ማለት ነው። እሺ የመጀመሪያው ምንድነው ኦቶሪታሪያን ሊደር የሚባል አለ ማለት ነው። ኦቶሪታሪያን ሊደር ማለት ምንድነው? ሃይ የሆነ ታስክ አለ፣ ከፍተኛ ታስክ አለ። በዚህ አይነት ሊደርሽፕ አይነት ውስጥ ሃይ ታስክ እና ሎ ሪሌሽንሽፕ ማለትም ፎከሳቸው ምንድነው ከሰራተኛ ሪሌሽንሽፕ ይልቅ ስራ ላይ ነው የሚያተኩሩት ማለት ነው ሞር። ስለዚህ ፒፕል ሁ ጌት ዚስ ሬቲንግ are very much task oriented and hard on their workers። አያችሁ እንደዚህ አይነት ስርዓት የሚከተሉ ሊደሮች ምንድን ናቸው? በጣም ታስክ ኦሪየንትድ ናቸው። ታስክ ላይ ነው ትኩረታቸው፣ ስራ ላይ ነው እንጂ በሰራተኞች መካከል ስላለው ሪሌሽንሽፕ ወይም ሰራተኛ ሃንድል ማድረግ ላይ ሞር ፎከስ አያደርጉም ማለት ነው። ስለዚህ ይሄ ሲስተም ምን አስባለው ማለት ነው? ኦቶክራቲክ ስለሆነ ኦቶሪታሪያን ሊደር ያስብለዋል ሊደሩ ማለት ነው። ስለዚህ there is little or no allowance for cooperation ኦር ኮላቦሬሽን በሰራተኞች መካከል አብሮ ለመስራት ትንሽ ነው እድሉ ያለው ወይም ጭራሽ የለም ማለት እንችላለን ማለት ነው። and heavily task oriented people ናቸው displayed their characteristics። ስለዚህ እዚህ ላይ ያሉ እዚህ ስርዓት ውስጥ ያሉ ሰራተኞች heavily task oriented ታስክ ላይ ነው የሚያተኩሩት ማለት ነው። ስለዚህ they are very strong on schedule። እነዚህ አይነት መሪዎች ኦቶሪታሪያን ሊደሮች ምንድናቸው? በጣም ስትሮንግ ናቸው። ስኬጁል ላይ ስራ በሰራ ባለበት ጊዜ መሰራት አለበት። they expect people to do what they are told without question or debate። ሰራተኞች እንዲሰሩ መሪዎች ሰራተኞች እንዲሰሩት የፈለጉትን ነገር ያለምንም ጥያቄና እነሱን ሳይከራከሩ በተፈለገው ሰዓት ሰርተው እንዲያደርሱ የሚፈለግበት ስርዓት ነው። when something goes wrong they tend to focus on who is to blame rather than concentrate on exactly what is wrong and how to prevent it። ስለዚህ ሌላኛው ደግሞ እዚህ ጋር ያለው ፖይንት ምንድን ነው የሚለን በኦርጋናይዜሽን ውስጥ የተለያዩ ችግሮች ይፈጠራሉ። ስለዚህ እነዛ ፕሮብሌሞች ሲፈጠሩ ዋና ትኩረታቸው ምንድን ነው? ብሌም ማድረግ ነው፣ መውቀስ ላይ ነው። ሰራተኞችን መውቀስ ላይ ነው እንጂ ምን ላይ አያተኩሩም ነው የሚለው። ምንድን ነው የተሳሳተው፣ ምንድን ነው ችግሩ እና ትንንሽ ችግር እንዴት እንፈተዋለን የሚለው ላይ አያተኩሩም። ሞር ሰራተኛውን ለመውቀስ ነው የሚቸኩሉት ማለት ነው በኦቶሪታሪያን ሊደር። ስለዚህ የመጀመሪያው ግሪድ ይህን ይመስላል። ከፍተኛ ታስክና ሎየር ሪሌሽንሽፕ ከሆነ ኦቶሪታሪያን ሊደር ይባላል ማለት ነው። ሁለተኛው ቲም ሊደር ነው። ቲም ሊደር ማለት ከሆነ ደግሞ ምንድነው? ሃይ ታስክ አለ፣ ሃይ ሪሌሽንሽፕ አለ። ስራንም በአግባቡ ይሰራሉ። በሰራተኞች መካከል ጥሩ የሆነ ሪሌሽንሽፕ አለ ማለት ነው። ስለዚህ ዚስ ታይፕ ኦፍ ፐርሰን ሊድ፣ እንደዚህ አይነት መሪዎች ወይም ሊደሮች ሊድ የሚያደርጉት ባይ ፖዚቲቭ ኤግዛምፕል ኤንድ ኢንዳይቨር ቱ ፎስተር ኤ ቲም ኢንቫይሮንመንት። ጥሩ የሆነ ኤንቫይሮንመንትን ለመፍጠር ፖዚቲቭ በሆነ ዌይ ነው የሚመሩት ማለት ነው። ስለዚህ in which all team member can reach their highest potential both as a team member and as a person። ስለዚህ በዚህ ስርዓት ውስጥ ሰራተኞች በግላቸውም ሆነ እንደ ቡድን የቻሉትን ያህል ፖቴንሻላቸውን በማውጣት ይሰራሉ ማለት ነው። ስለዚህ they encourage the team to reach team goals as effectively as possible while also working tirelessly to strengthen the bond among various members ነው የሚለው። ስለዚህ ኢንካሬጅ የሚያደርጋቸው ኢንካሬጅ ነው። ስለዚህ እነዚህ አይነት መሪዎች ምን ያደርጋሉ? ኢንካሬጅ ያደርጋሉ ሰራተኞችን የቡድን ጎላቸውን ለማሳካት እንዲሰሩ ማለት ነው በቻሉት አቅም። while also working tirelessly ማለት በቃ ሳይደግማቸው በኤነርጂ ደስ ብሏቸው
እንዲሰሩ ያደርጋል ማለት ነው። የተለያዩ ሰራተኞችን ይሄኛው የቲም ሊደር ማለት ነው። ኖርማሊ ፎርም ኤንድ ሊድ ሰም ኦፍ ዘ ሞስት ፕሮዳክቲቭ ቲም። ስለዚህ እንደዚህ አይነት መሪዎች በጣም ፕሮዳክቲቭ የሚባል ቲምን መመስረት ይችላሉ ወይም መምራት ይችላሉ ማለት ነው። የሚመሩትም እንደዛ ነው ማለት ነው። እሺ ሶስተኛው ደግሞ ካንትሪ ክለብ ሊደር የሚባሉ አሉ። እነዚህ ላይ ደግሞ ከሆነ ምንድነው ሎ ታስክ ሃይ ሪሌሽንሽፕ፣ አሁን ስራ ይቀንሳል፣ ሪሌሽንሽፕ ነው ሞር ማለት ነው። ስለዚህ ካንትሪ ክለብ ሊደሮች ላይ ስንመጣ እንደዚህ አይነት ፐርሰኖች ፕሪዶሚናንትሊ ሪዋርድ ፓወር this person uses predominantly reward power to maintain discipline and encourage him to accomplish its goal። ስለዚህ እንደዚህ አይነት ሰዎች በዋናነት ምንድነው ሪዋርድ የሚጠቀማሉ ሰራተኞችን ኢንሴንቲቮችን በመስጠት ማለት ነው። ይህን የሚያደርጉት ደግሞ ዲሲፕሊን ኖሯቸው እንዲሰሩ ኤንድ ኢንካሬጅ ለማድረግ ነው። ቲሙን የመሳካት ያለበትን ጎል እንዲያሳካና ዲሲፕሊን ኖሮት በአግባቡ ስራውን እንዲሰራ ሪዋርድ በመጠቀም የሚሰሩ አይነት መሪዎች ካንትሪ ክለብ ሊደር ይባላሉ። ግን ኮንቨርስሊ ኦር ኦን ዘ አዘር ሃንድ አር ኦልሞስት ኢንካፓብል ኦፍ ኢምፕሎይንግ ሞር ፑኒቲቭ ኮሄርሲቭ ኤንድ ሌጂቲሜት ፓወር። ግን እነዚህ አይነት መሪ ችግራቸው ምንድነው? ምን አይነት ስርዓትን አይጠቀሙ? ኮሄርሲቭ ፑኒቲቭ ኮሄርሲቭ እነዚህ ፐኒሽመንቶችን አፕላይ ያደረጉም በሰራተኞች ላይ እና ሌጂቲሜት ፓወር ስልጣናቸው የሚፈቅድላቸው መውሰድ የሚችሏቸው የተለያዩ እርምጃዎች አሉ። እነዚህ እርምጃዎች ግን ይከተሉ ነው የሚለው። ስለዚህ የኢኔቢሊቲያቸው results from the fear that using such power could jeopardize the relationship with the other team member። አያችሁ እዚህ ጋር እነዚህን ፓወር አለመጠቀም እና የፓወራቸውን በመጠቀም የተለያዩ ኮርሲቭ ፐኒሽመንቶችን በሰራተኛ ላይ የማያደርሱት ለምንድን ነው? በሰራተኞች መካከል ያለው ሪሌሽንሽፕ እንዳይስተጓጎል በማሰብ ነው። ስለዚህ ሞር ፎከሳቸው እነዚህ ሰዎች ምን ላይ ነው? ሪዋርድ እየሰጡ ስራውን እንዲሰሩ ነው። ስለዚህ በሰራተኞች መካከል ሃይ ሪሌሽንሽፕን በመፍጠር ሞር ሎ ነው ታክስ ላይ ታስክ ላይ ፎከሳቸው ዝቅተኛ ነው። ሞር ፎከሳቸው ሪሌሽንሽፕ ክሬት ማድረግ ነው። ዋና ፍርሃታቸው ምንድን ነው? የተለያዩ ፐኒሽመንቶችን ብንከተልና ኦቶሪታሪያን ብንሆንባቸው ሰራተኞች ምንድን ነው በመሀላቸው ያለው ሪሌሽንሽፕ ይሻክራል፣ ከሰራተኛ ጋር ያለኝ ግንኙነት ይቀንሳል ብለው ስለሚያስቡ ነው እንደዚህ አይነት መሪዎች ምንን የሚከተሉት ሪዋርድ ላይ ፎከስ የሚያደርጉት እና ሪሌሽንሽፕን ቢውል የሚያደርጉት ከታስኩ ይልቅ የበለጠ ትኩረታቸውን ላይ የሚሆነው ማለት ነው ሪሌሽንሽፑ ላይ። የሶስተኛው የሊደር አይነት ነው። ሞር ለሪሌሽንሽፑ ትኩረት ይሰጣሉ ከታስኩ አንጻር ማለት ነው። ምን ይባላሉ? ካንትሪ ክለብ ሊደሮች ማለት ነው። አራተኛው ደግሞ ኢምፕሮቪዝድ ሊደር ነው። ኢምፕሮቪዝድ ሊደር የምንላቸው ደግሞ ምንድነው? አሁን ሎ ታስክ እና ሎ ሪሌሽንሽፕ ላይ ነው ፎከሳቸው። እንደዚህ አይነት ሊደሮች ሊደር who uses delegate and disappear management style። ዴሊጌት ኤንድ ዲስአፒር ማለት እነዚህ አይነት መሪዎች ምንድነው ስራ ይሰጧቸዋል። ያንን ስራ እንዴት ማድረጋችሁ ስሩት ብለው ይሄዳሉ። በቃ ዲስአፒር ማለት ከዛ ወዲያ አታገኟቸውም፣ ስራውን ራሳችሁ ናችሁ የምትሰሩት ማለት ነው። since they are not committed to either task accomplishment or maintenance of relationship። ስለዚህ እነሱ ምንድነው ታስክን አኮምፕሊሽ ማድረግ ላይ ወይም በሰራተኞች መካከል ያለ ሪሌሽንሽፕ መፍጠር ላይ ኮንሰርን መሆን ወይም ኮሚትድ ሆኖ መስራት ስለማይፈልጉ ነው እንደዚህ አይነት መሪዎች ነው የሚሉ። ስለዚህ they essentially allow their team to do whatever it wish and prefer to detach themselves from the team process by allowing the team to suffer from a series of power struggle። ስለዚህ እንደዚህ አይነት መሪዎች ምንድነው ቲሙ የፈለገውን ነገር whatever it wish የፈለገውን ነገር እንዲሰራ የሚፈቅዱ አይነት መሪዎች ናቸው። እነሱ መስራት ያለበት ይነግራሉ፣ ከዛ እንዲሰራ ነውና ራሳቸውን ዲታች ማድረግ ነው የሚፈልጉት ከቲሙ ማለት ነው። ይሄ ደግሞ ቲሙን ለፓወር ስትራግል ነው። ምክንያቱም መሪ የለንም ብለው ነው የሚያስቡት፣ እየመራቸው ስላልሆነ ፓወር ስትራግል ውስጥ ይገባሉ ማለት ነው። እኔ ነኝ መምራት ያለብኝ እኔ ነኝ የተባባሉ እርስ በርስ ማየ በላይ ማየ በታች እንደሚሆን ግራ ይገባቸዋል ማለት ነው። ስለዚህ according to current definition of leadership this type of manager does not qualify as a leader። እንደዚህ አይነት ማናጀሮችን እንደ ሊደር እንደዚህ አይነት ማናጀሮችን እንደ ሊደር መቁጠር አንችልም፣ ምክንያቱም ሊደር ያለውን ኳሊቲ ስለማያሟሉ ማለት ነው። ስለዚህ በዋናነት የሊደርሺፕ ግሪድን በአራት እንከፍለዋለን ማለት ነው። ኦቶሪታሪያን አለ፣ ሞር ታስክ ላይ ነው ፎከሱ ከሪሌሽንሺፕ አንጻር። ሁለተኛው ቲም ሊደር ከሆነ ደግሞ
ሞር ፎከሱ ምን ላይ ይሆናል ማለት ነው? ቲም ከሆነ ሪሌሽንሽፕ መፍጠር ላይ ይሆናል ማለት ነው። ሶስተኛው ደግሞ ምንድነው? ኢምፕሮፌሽናል እዚህ ጋር ያየነው አለ፣ ሎ ታስክ ሎ ሪሌሽንሽፕ መፍጠር አለ። ሌላኛው ደግሞ ካንትሪ ክለብ ማኔጅመንት ካንትሪ ክለብ ሊደር ያልነው አለ። እሱ ደግሞ ሞር ሪስፖንሲቢሊቲን መፍጠር ነው ከታስክ ይልቅ ማለት ነው ትኩረት። ስለዚህ እነዚህ አራት ምን አሉ ማለት ነው? የሊደርሽፕ ግሬድ አሉ ማለት ነው። እሺ በቀጣይነት ደግሞ የተለያዩ የሊደርሽፕ ቲዎሪዎችን ለማየት እንሞክራለን ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮመንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ መጀመሪያ የምናየው ትሬት ቲዎሪ ይሆናል ማለት ነው። ስለዚህ the trait approach to understanding leadership assumes that certain physical, social and personal characteristics are inherent in leader ነው። ስለዚህ እነዚህ ትሬት ቲዎሪን ስለ ሊደርሽፕ አሁን የምናያቸው ቲዎሪዎች ስለ ሊደርሽፕ የተፈጠሩ ናቸው። እነዛ ቲዎሪዎች ስለ ሊደርሽፕ ነው የሚነግሩ ማለት ነው። ስለዚህ የመጀመሪያው ትሬት ቲዎሪ የሚለው ምንድን ነው? ሊደርሽፕን አሲዩም የሚያደርገው የተወሰኑ ፊዚካል አለ፣ ሶሻል አለ፣ ፐርሰናል ካራክተሪስቲኮቹ የሊደሩ ሊደር መያዝ ያለበት ካራክተሪስቲኮች ኢንሃረንት ናቸው። ያ ሰውዬ ኢምቦርን ነው ይዟቸው የተወለደው እነዛን ካራክተሪስቲኮች ሊደሩ ነው የሚያምኑት። ስለዚህ some set of trait and characteristics were identified to assist in selecting the right people to become elder። ስለዚህ እነዚህን ካራክተሪስቲክስ ተጠቅመን ምን አይነት ሰው ሊደር መሆን ይችላል፣ ምን አይነት ሰው ሊደር መሆን አይችልም የሚለውን ኮንሲደር ማድረግ ወይም መምረጥ ይቻላል ነው የሚለን እዚህ ጋር። ስለዚህ ኢንሄረንት ነው ያሉት እነዚህ ትሬት ካራክተሪስቲክስ። ስለዚህ ኢንሄረንት ፊዚካል ትሬንቶች የምንላቸው ምንድናቸው ካለ ኢንክሉድ ቢንግ ያንግ ቱ ሚድል ኤጅ፣ ከያንግ ቱ ከሚድል ኤጅ የሆነ ኢነርጄቲክ የሆነ ቶል የሆነ የሆነ ሃንድሰም የሆነ ቆንጆ የሆነ ሰው ነው ሊደር መሆን ያለበት ይላሉ ከፊዚካል ካራክተሪስቲክስ አንጻር ማለት ነው ለሊደር የሚሆን ሰው። ስለዚህ ሌላኛው ደግሞ ሶሻል ባክግራውንድ ትሬት ላይ ስንመጣ ኢንክሉድ ቢንግ ኤዱኬትድ አት ዘ ራይት ስኩል ኤንድ ቢንግ ሶሻሊ ፕሮሚነንት ኦር አፕዋርድሊ ሞባይል እና ሶሻል ባክግራውንድ ትሬንቱ ደግሞ መሆን ያለበት አሪፍ ከሚባል ትምህርት ቤት መማር አለበት ነው። የኛው ሶሻል ካራክተሪስቲክሱ ደግሞ ቻሪስማቲክ መሆን አለበት፣ ቻርሚንግ መሆን አለበት፣ ታክትፉል፣ ፖፑላር፣ ኮኦፕሬቲቭ፣ ዲፕሎማቲክ የሆነ ሰው መሆን አለበትም ይላሉ። እነዚህ ካራክተሪስቲክስ ግን ኢንሃረንት ናቸው፣ ሰውየው ሲወለድ ይዟቸው የሚወለድ ናቸው ነው የሚሉት። ሌላኛው ደግሞ ፐርሶናሊቲ ትሬንት አለ። ፐርሶናሊቲ ትሬንት ማለት እንደ ሰልፍ ኮንፊደንስ፣ አዳፕታቢሊቲ፣ አሰርቲቭነስ፣ ኢሞሽናሊ ስቴብል የሆነ ሰው በራሱ የሚተማመን ከተለያዩ ሲቹዌሽኖችን አዳፕት አድርጎ መኖር የሚችል አይነት ሰው መሆን አለበት በተፈጥሮ ሊደር ለመሆን ይላሉ። ሌላኛው ደግሞ ታስክ ሪሌት ካራክተሪስቲክስ ላይ ስንመጣ ኢንክሉድ ቢንግ ድራይቭን ቱ ኤክሴል፣ አክሴፕቲንግ ኦፍ ሪስፖንሲቢሊቲ፣ ሃቪንግ ኢኒሺዬሽን ኤንድ ቢንግ ሪዛልት ኦሪየንትድ። ስለዚህ ከታስክ ሪሌትድ ደግሞ ካራክተሪስቲክስ ስናይ ኃላፊነቶች መቀበል የሚችል የተለያዩ ሪዛልቶችን ማምጣት የሚችል አይነት ሰው መሆን አለበት ሊደር ለመባል ነው የሚሉ። ስለዚህ ሊደርን ዲፋይን ሲያደርጉ እነዚህ ትሬት ቲዎሪዎች ምንድን ነው ያሉት? ሊደር ማለት በተፈጥሮ የሚገኝ ካራክተሪስቲክሶችን ይዞ ሲመጣ ነው። እነዛ ካራክተሪስቲክሶች ከፊዚካል፣ ከሶሻል፣ ከፐርሰናል ካራክተሪስቲክስ አንጻር ይገለጻሉ ነው የሚሉት። እሺ ሁለተኛው ቲዎሪ ደግሞ ስለ ሊደርሺፕ ምንድነው? ቢሄቪየራል ቲዎሪ ይባላል። behavioral theory contains some very different assumption from trait theory። ስለዚህ ይሄኛው behavioral theory ደግሞ ከትሬት ቲዮሪ ለየት ያለ assumption ወይም አመለካከት ነው ያላቸው ነው የሚለው። ስለዚህ ትሬት ቲዮሪ assume that a leader is born with a specific trait that make him or her good leader። ስለዚህ ትሬት ቲዮሪ ቅድም እንዳየነው ሊደር ማለት ኢምቦርን ነው፣ በቃ በተፈጥሮ እነዛን ባህሪያት ካራክተሪስቲክስ ሊደር ለመባል የሚያስፈልጉ ካራክተሪስቲክስ ይዞ የተወለደ ነው እና ያሉት እነዚህኞቹ ግን ቢሄቪየራል ቲዎሪዎች። ስለዚህ አሁን ትሬት ቲዎሪ ዋና ፎከሱ ምንድነው? ያን ሰው የመፈለግ ላይ ነው። ራይት የሚባለውን ፐርሰን በስራው ሳይሆን ጀጅ የሚያደርጉት በካራክተሪስቲክስ ይሆናል ማለት ነው። ቢሄቪየራል ቲዎሪ ላይ ስንመጣ ግን on the other hand assume that you can learn to become a good leader because you are not drawing on personality ትሬንት ነው የሚሉት። ስለዚህ እነዚህኞቹ ቲዎሪዎች እናያቸው ደግሞ you can learn to become a good leader ጥሩ ማናጀር ለመሆን ለርን በማድረግ ነው የሚመጣው እንጂ በመወለድ አይደለም ነው ያሉት። የሰው ልጅ የተለያዩ ላይፍ
ፓዞች አሉ። በነዛ ፓዞች ውስጥ ዴቨሎፕ እያደረጋቸው የሚመጡ ካራክተሪስቲክስ ናቸው አንድን ሰው ሊደር የሚያደርጉት ነው ያሉት እነዚህ። ስለዚህ ሊደር ካን ቢ ሜድ ነው ራደር ዳን ቦርን። አንድ ሊደር ሜድ ነው የሚሆነው እንጂ ቦርን አይደለም። በመፍጠር ሳይሆን እያደገ ሲሄድ እነዛን ካራክተሪስቲክሶች እየተላበሰ እያዳበረ ነው የሚሄደው ነው የነዚህ አይዲያ የቢሄቪራል ቲዎሪዎች። ዩር አክሽን ዋት ዩ ዱ ዲፋይን ዩር ሊደርሽፕ ኤቢሊቲ። ስለዚህ አንድ ሰው አክሽኑ ነው የሚሰራቸው ተግባራት ናቸው ሊደር ይሆናል አይሆንም የሚለውን የሚወስኑት እንጂ በተፈጥሮ ይዟቸው የመጡ ካራክተሪስቲክሶች አይደለም ነው የሚሉት ቢሄቪራል ቲዎሪዎች። ሶስተኛው ቲዎሪ ደግሞ ኮንቲንጀንሲ ቲዎሪ ይላል። The leader's ability to lead is contingent upon various factors. አንድ ሊደር ኤቢሊቲው የሚወሰነው በተለያዩ ፋክተሮች ነው ይላል። ለምሳሌ ሊደርስ ፕሪፈርድ ስታይል፣ ያ ሰውዬ የሚፈልገው ስታይል አለ። ካፓቢሊቲ ኤንድ ዘ ቢሄቪየር ኦፍ ዘ ፎሎወር፣ የእሱ ተከታዮች የሚያሳዩት ባህሪ መሰረት። ኤንድ ኦልሶ ቫሪየስ አዘር ሲቹዌሽናል ፋክተሮች እና የተለያዩ ሲቹዌሽናል ፋክተሮችን ከግምት ማስገባት አለብን ነው። በነዛ መሰረት ነው አንድ ሊደር መምራት የሚችለው ማለት ነው። ስለዚህ ኮንቲንጀንሲ ቲዎሪ አንዱ የቢሄቪየራል ቲዎሪ ክላስ ኦፍ ቢሄቪየራል ቲዎሪ ነው። ለዚህ ጋር ኮንቴንድስ ዜር ኢዝ ኖ ዋን ቤስት ዌይ ኦፍ ሊዲንግ ኤንድ ዛት ኤ ሊደርሺፕ ስታይል ዛት ኢዝ ኤፌክቲቭ ኢን ሰም ሲቹዌሽን ሜይ ኖት ቢ ሰክሰስፉል ኢን አዘር ነው የሚለው። ስለዚህ ኮንቲንጀንሲ ቲዎሪ የሚያወራው ስለምንድን ነው ካላችሁኝ የሊደሩ አንድ ሊደር በተለያዩ ሲቹዌሽን ውስጥ የተለያየ አይነት አመራር ሊኖሩ ይችላሉ። የቲዎሪ ዋና ፎከሱ ሊደር ማለት በአንድ ሲቹዌሽን የወሰነው ውሳኔ በሌላው ሲቹዌሽን ላይ ተገብረው ይችላል። ምክንያቱም ዋን ቤስት የሚባል ዌይ የለም ነው አንድ ሊደር ፐርፎርም የሚያደርግበት ማለት ነው። የተለያዩ ሲቹዌሽን አለ። የእሱም ባህሪያቶች እንደሚከተለው ባህሪ እና እንደ ተከታዮቹ ባህሪና ካፓቢሊቲ እና እንደተለያዩ ሲቹዌሽኖች ይወሰናል ሊደርሽፕ ነው የሚሉት እናማ በኮንቲንጀንሲ ቲዎሪዎች ማለት ነው። የሶስተኛው ነው አሳይመንቶችን ለመስራት በቂ ጊዜ ከሌላችሁና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደርጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። ቀጣይ ደግሞ ምንድነው ትራንስፎርሜሽናል፣ ትራንዛክሽናል እና ሰርቫንት ሊደርሽፕ የሚባሉ ቲዎሪዎች እናያለን ማለት ነው። እስካሁን ስንታየን ሶስት ታየን። ምን እናየን? መጀመሪያ ከማን የጀመረው? ከስሬን ታየን፣ ቢሄቪየራል አየን፣ ኮንቲንጀንሲ አየን። አሁን ደግሞ ትራንስፎርሜሽናል፣ ከዛ ትራንዛክሽናል፣ ከዛ ሰርቫንት እናያለን ማለት ነው። ስለዚህ ትራንስፎርሜሽናል ሊደርሺፕ ላይ ስንመጣ ትራንስፎርሜሽናል ሊደርሺፕ ኢዝ ኤ ቲዎሪ ኦፍ ሊደርሺፕ ዌር ኤ ሊደር ወርክ ዊዝ ኤ ቲም ነው። ይህ ትራንስፎርሜሽናል ሊደር የምንለው ከሰራተኞች ጋር አብሮ መስራት ላይ ፎከስ ያደረገ የሊደርሺፕ አይነት ነው። ዋና ፎከሱ ትራንስፎርም ማድረግ ነው፣ የተለያዩ ለውጦችን ማምጣት ነው። ይህን ለውጥ የሚያመጣው ደግሞ በሰራተኞቹ ላይ ኢንፍሉዌንስን በመፍጠር ከነሱ ጋር አብሮ በመስራት መንገዱን በማሳየት ይሆናል ማለት ነው። ስለዚህ ትራንስፎርሜሽናል ሊደርሺፕ ላይ ስንመጣ ቱ አይደንቲፋይ ኒድድ ቼንጅ ክሬቲንግ ኤ ቪዥን ቱ ጋይድ ዘ ቼንጅ ስሩ ኢንስፓሬሽን ኤንድ ኤክስኪዩቲንግ ዘ ቼንጅ ኢን ታንደም ዊዝ ኮሚትድ ሜምበር ኦፍ ዘ ግሩፕ። ስለዚህ እነዚህ መሪዎች ምን ያደርጋሉ? የሚያስፈልጉ ለውጦችን ይለያሉ፣ ቪዥንን ክሬት ያደርጋሉ በዛ በሰራተኞች ላይ እና እነሱ ኢንስፓየር ያደርጋሉ እና የተለያዩ ቼንጆችን ኤክስኪዩት ያደርጋሉ ከግሩፕ ሜምበሩ ጋር አብረው በመሆን ነው። ስለዚህ የሊደርሽፕ አይነት ኢትስ ኢንተግራል ፓርት ኦፍ ዘ ፉል ሬንጅ ኦፍ ሊደርሽፕ ሞዴል ነው። አንዱ የፉል ሬንጅ ኦፍ ሊደርሽፕ ሞዴል ኢንተግራል ፓርት ነው። ፉል ሬንጅ ኦፍ ሊደርሽፕ ሞዴል ማለት ትራንስፎርሜሽናል እና ቀጣይ የምናየው ያለ ትራንዛክሽናል ሊደርሽፕን ያካትታል። ይሄኛው አንዱ ፓርት ነው ማለት ነው የዚህ ፉል ሬንጅ ኦፍ ሊደርሽፕ ሞዴል ማለት ነው። ትራንስፎርሜሽናል ሊደርሽፕ ሰርቭ ቱ ኢንሃንስ ዘ ሞቲቬሽን ዘ ሞራል ኤንድ ፐርፎርማንስ ኦፍ ፎሎወርስ ስሩ። ቀጣይ የምናየው አራት ኤሌመንቶች አሉ የትራንስፎርሜሽናል ሊደር። አንደኛው ኢንዲቪጁዋላይዝ ኮንሲደሬሽን ነው። የመጀመሪያው ኤሌመንት የትራንስፎርሜሽናል ሊደር ኢንዲቪጁዋል ኮንሲደሬሽን ስንል ዲግሪ ቱ ዊች ዘ ሊደር አቴንድ to each follower's needs, acts as a mentor or coach to the follower and listen to the followers concern and needs. ይህ ኢንዲቪጁዋላይዝ ኮንሲደሬሽን ማለት አብሮት የሚሰሩ ሰራተኞችን ኮንሲደር ማድረግ ነው። እነዚያ ሰራተኞች አሉ፣ እነሱ ሜንቶር ማድረግ፣ ኮች ማድረግ እና እነሱ መስማት፣ ምንድነው ኒዳቸው፣ ምን መስራት ይፈልጋሉ፣ ምን ላይ ጎበዝ ናቸው የሚለውን ነገር መለየት ላይ ነው የሚያተኩረው የኢንዲቪጁዋል ኮንሲደሬሽን ስንል።
ሁለተኛ ደግሞ ኢንተሌክቹዋል ስቲሙሌሽን ነው አንዱ የትራንስፎርሜሽናል ሊደርሺፕ ኢለመንት is when the leader encourages their follower to think for themselves። ስለዚህ ኢንተሌክቹዋል ስቲሙሌሽን ማለት እነሱን ማነቃቃት ነው። የሆነ ራሳቸው አስበው ውሳኔዎች እንዲወስኑ ማድረግ ላይ ነው የሚያተኩረው ነው። ስለዚህ this leader are creative, innovative and they are very open to new idea ናቸው። እንደዚህ አይነት መሪዎች ክሬቲቭ በቃ ኢኖቬቲቭ የሆነ ሀሳብን ለመፍጠር ዝግጁ የሆኑ ናቸው ማለት ነው። ስለዚህ they tend to be tolerant of their followers mistake። እነዚህ አይነት መሪዎች ቶለሬት ያደርጋሉ የፎሎወራቸው ሚስቴክ፣ ኢቨን ኢንካሬጅ ያደርጓቸዋል them as they believe they promote growth and improvement within organization። ስለዚህ እንደዚህ ሰራተኞች ሚስቴክ ሲሰሩ እነዛ ሚስቴካቸው እንዲያስተካክሉ በመርዳት አዲስ ነገርን ክሬት እንዲያደርጉ በኦርጋናይዜሽን ውስጥ ያመጣሉ ማለት ነው። እና እነዛን ሰራተኞች ፕሮሞት እንዲሆኑ በዛ ኦርጋናይዜሽን ውስጥ ይረዷቸዋል ማለት ነው። and these leaders create learning opportunity for their follower and abandon obsolete practice። ስለዚህ እነዚህ መሪዎች ለኦርጋናይዜሽን ሰራተኞች የትምህርት ዕድልን ክሬት ያደርጉላቸዋል እና ፎሎወሮቻቸውን ያበረታቷቸዋል እና ኦብሶሌት ፕራክቲሶችን የጥንት ተግባራቶችን በመተው አዲስ ሲቹዌሽን በአዲስ ኢንቫይሮንመንቱ ላይ የሚፈለገውን ነገር ፕራክቲስ እንዲያደርጉ ይረዷቸዋል ማለት ነው እነዚህ አይነት መሪዎች። ስለዚህ ሶስተኛው ደግሞ ምንድነው? ኢንስፓይሬሽናል ሞቲቬሽን ነው። ኢንስፓይሬሽናል ሞቲቬሽን ማለት ዲግሪ ቱ ዊች ዘ ሊደር አርቲኩሌት ቪዥን that is appearing and inspiring to follow ነው። ስለዚህ ኢንስፓይሪንግ ሞቲቬሽን ማለት ሰራተኞችን በቃ ሞቲቬት ማድረግ ነው፣ ኢንስፓየር ማድረግ ነው፣ ሰራተኞች እንዲሰሩ ለማስቻል ማለት ነው። ስለዚህ ሊደርስ ዊዝ ኢንስፓይሬሽናል ሞቲቬሽን ቻሌንጅ ፎሎወርስ ዊዝ ሃይ ስታንዳርድ ኮሚትመንት ኦፕቲሚስቲክ about the future goal and provide meaning for the task at hand ነው የሚለው። ስለዚህ ሊደሮች ምንድነው ኢንስፓይሬሽናል ሞቲቬሽን ለሰራተኞች ይሰጣሉ ማለት ነው፣ ሞቲቬት ሆነው እንዲሰሩ ማለት ነው። ሌላ ደግሞ followers needs to have strong sense of purpose if they are to be motivated to act. Purpose and meaningful provide the energy that drives the group forward ነው የሚለው። ስለዚህ እነሱ ወደፊት እንዲንቀሳቀሱ ስትሮንግ ሴንስ ይፈጥሩባቸው፣ በሰራተኞች ላይ ሞቲቬት ያደርጓቸው። ስለዚህ ፐርፐስ እና ሚኒንግ ካለ ደግሞ በአንድ ኦርጋናይዜሽን ውስጥ ሰራተኞች አላማ ኖሯቸው እንዲሰሩ ያደርጋል ማለት ነው። ኢነርጂ ክሬት ያደርግባቸዋል በሰራተኞቹ ላይ። አራተኛ አይዲያላይዝድ ኢንፍሉዌንስ ነው። አይዲያላይዝድ ኢንፍሉዌንስ ማለት when the leader act as a strong role model for their organization and lead by example። አይዲያላይዝድ ኢንፍሉዌንስ ማለት እንደነሱ ሮል ሞዴል በመሆን በማገልገል ስራውን እንዲሰሩ ማድረግ ነው። ሊድ ባይ ኤግዛምፕል ማለት እሱ እየሰራ ያሳያቸው በምሳሌ ማለት ነው። ስለዚህ እነሱ ያንን ተከትለው ይሰራሉ ማለት ነው። እንደዚህ አይነት መሪዎች ኮንሲደር ምን ያደርጋሉ? the need of their follower and prioritize their need። ስለዚህ ሰራተኞቻቸውን ፍላጎት ይረዳሉ፣ የእነሱን ኒድም ቅድሚያ ይሰጣሉ ማለት ነው። ሌላ provide a role model for high ethical behavior instill pride gain respect and trust። ስለዚህ በሰራተኞች ላይም ከፍተኛ የሆኑ ኢቲካል ቢሄቪየሮች እንዲያሳዩ ሮል ሞዴል ይሆናሉ። ያ ደግሞ በሰራተኞች ላይ ምን ኢንስቲል ያደርጋሉ ወይም ያሰርጻል? ፕራይድ እንዲኖር፣ ሪስፔክት እንዲኖራቸው፣ ትረስት እንዲኖር ያስችላል ማለት ነው። follower of this leader typically try to emulate their leader as they tend to identify with them easily ነው። ስለዚህ እንደዚህ አይነት ሊደሮች ምን ያደርጋሉ ማለት ነው? ኤሙሌት ያደርጋሉ ሊደሮቻቸው፣ ምክንያቱም ራሳቸውን ከነዚህ አይነት ሊደሮች ጋራ አይደንቲፋይ ስለሚያደርጉ ኢዚሊ ማለት ነው። ምክንያቱም እንደ ሮል ሞዴልም ስለሚያዩዋቸው። እሺ ደቂቃው እየሄደ ስለሆነ ከዚህ በኋላ ያሉትን በፓርት 2 ሰራላችኋለሁ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ቪዲዮ አሪፍ ከሆነ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። የቴሌግራም ግሩፓችን ሊንኩን በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ፣ ጆይን ማድረግ ትችላላችሁ። ቻው ቻው።